ነህ ከፍተኛ ደረጃ ይደርሳል። ወከዛሊከ ወተሕሚድ አልሐምዱሊላህ ስትል ማለት ነው። ጥሩ ማጋጠም አልሐምዱሊላህ፣ መጥፎ ማጋጠም አልሐምዱሊላህ፣ ክብር ማጋጠም አልሐምዱሊላህ፣ ተናክም አልሐምዱሊላህ፣ ተሰደብክም አልሐምዱሊላህ፣ ኸይር ነገር አጋጠመህ አልሐምዱሊላህ። አልሐምዱሊላህ በማለት ውስጥ ትልቅ የሆነ ኒዕማ ታገኛለህ ማለት ነው። ወተክቢር በተመሳሳይ ደረጃ አላሁ አክበር ማለት ትልቅ ኒዕማ። አላሁ አክበር ሚን ኩሊ ከቢር፣ ማንኛውም ትልቅ ከሚባል ነገር አላህ ትልቅ ነው። አላህ የላቀ ነው። አላህ የተከበረ ነው። አላህ ትልቅ ቦታ ያለው ነው ከማንም አካል። አላሁ አክበር ስትል ዝም ብለህ በምላስ ደረጃ አላሁ አክበር ነው ብለህ ዞሮ ግን መንግስትን ምናምንን ሌላ ምሰጥ ከሆነ ይሄ አግባብ አይደለም። በቃ አላሁ አክበር ማለት ሚን ኩሊ ከቢር፣ ከማንኛውም ትልቅ ከሚባል ነገር አላህ የበለጠ ነው ማለት ነው። አላህ የበለጠ ነው ማለት ነው። ወቲላወቲል ቁርአን፣ ቁርአንንም መቅራት በተመሳሳይ ደረጃ አንድ አካል ቁርአንን በሚቀራ ሰዓት ኢማኑ ከፍ እያለ ይመጣል ማለት ነው። ቁርአንን በመቅራት ብቻ ማለት ነው። ምክንያቱም ቁርአን ላይ ቅሶስ አለ፣ ታሪክ አለ፣ የሚገራርም ነገር ታገኛለህ። አይምሮ ትላለህ፣ ታምራቶች አሉ፣ ተግሳጾች አሉ። እኔ ነው ወይ የሚያናግረው ትላለህ፣ አይቶኝ ነው ወይ ትላለህ አንዳንዴ። ስለዚህ አንድ ሰው ቁርአንን ሲቀራና ወገይሪሃ በሌሎቹም በዒባዳዎች ፈቢጣዓቲላህ አላህን በመታዘዝ ላይ ወምቲታሉ አዋሚሪሂ የቅወል ኢማን ወየዝዳድ፣ ኢማን ይጨምራልም ይጠነክራልም። አላህን በማለት ጣዓ በማድረግ በመታዘዝ ውስጥ አላህን በመታዘዝ ውስጥ ማለት ነው፣ አላህን በመፍራት ውስጥ ቀጠሉና ወልአዕማሉ ሰላሰቱ አንዋዕ አሉ። ስራ የሚባለው ነገር ለሶስት ከፍለን እንመለከተዋለን። አዕማል ብለን የምንጠራቸው ወደ አላህ የሚያቃርቡን ስራዎች ለሶስት ከፍለን እንመለከታቸዋለን። አንደኛው አዕማሉል ቁሉብ ብለን የምንጠራቸው በጣም ወሳኝ ናቸው። ከዚህ በፊት እምላችሁ ማለት ነው፣ በጣም ወሳኝ ነገር ነው የልብ ስራ። ሁለተኛው አዕማል ሊሳን ብለን የምንጠራው ነው የምላስ ስራ። እነዚህም ወሳኝ ናቸው፣ ከነዚህ ግን ያነሱ ናቸው። ሶስተኛ አዕማሉል ጀዋሪህ ብለን የምናነሳቸው ናቸው፣ በአካላችን የምንሰራው ሶላት፣ ጾም ምናምን የመሳሰለው ነገር። እነዚህ በጣም ጥሩ ናቸው፣ ከነዚህ ግን ይበልጡ አይደል። ምን ማለት ነው የሚለውን አሁን እንመለከታለን ማለት ነው። አዕማል አልቁሉብ የልብ ስራ ብለን የምናነሳው ከልባችን ጋር ቀጥታ የተቆራኘ ነገር ነው። ቀጥታ ማለት ነው ከልባችን ጋር ቀጥታ የተቆራኘ ነገር ነው። ልባችን የሚሰራው ነገር አለ። ያ ልባችን የሚሰራው ነገር ከአላህ ጋር ደግሞ ቀጥታ የተገናኘ ነው። ሰው ይልኝ ይስሙልኝ ማለት የለበትም። ሚስለል ኸውፍ ፍራቻን የመሰለ ኸውፍ፣ አላህን መፍራት ማለት ኸውፍ ማለት አላህ ኃያልነቱን አውቀ አላህን ፈራህ ማለት አንተ የዓለም አካል ቢሰበሰብ አንተ ጋር፣ ዓለም ቢሰበሰብ አንተ ጋር፣ ዓለም ቢመጣ አንተ ጋር ለማንም ቦታ አትሰጥም። ሂዶ ረዛ ነው የምትለው። አላህን የሚፈራ አካል፣ የአላህን ዐዘማ የሚያውቅ አካል ሌላ ሰው ጋር እንዴት ይሄዳል? እንዴት ነው የሚታሰበው? አይሁንማ፣ ስለማይመጣው እኮ። ለዛ ነው ሰሐበቶች ሪድዋኑላሂ ዐለይሂም ትልቅ የኛ ህይወት መመራችን የሆኑ ሰሐበቶች ከአላህ በቀር ያለ ማንንም አካል አይፈሩም ነበር። አላህ ቁርአን ላይ ሲገልጻቸው ምን አለ? الذين إذا قال لهم الناس إن الناس قد جمعوا لكم فاخشوهم فزادهم إيمانا وقالوا حسبنا الله ونعم الوكيل. الله እነዛ ሰዎች ተሰብስበውላቸዋል፣ ጦር አዘጋጅተዋል። ፈኽሸውሁም አረፍሯቸው ሲባሉ ምን አለ? ፈዛደሁም ኢማን አለ። ኢማናቸውንም ይጨምረዋል። አስቧል። የዓለም ሀገራት ተሰብስበው ሊያጠፉ ነው አቡበከር ስትባል ኢማንህ ከጨመረ እኮ አንተ ከአላህ ጋር ግንኙነት አለህ ማለት ነው። ኸውፍ የሚለው ለአላህ ብቻ የሚሰጥ ነገር ነው። በዛቱ ከአላህ በቀር ያለ አካል በዛቱ ሊፈራ አይገባም። ሰው በዛቱ አይፈራም። አንበሳ በዛቱ አይፈራም። አንበሳን ምፈራው ስለሚበላህ ነው። ሰውን ምፈራውም የሆነ ነገር ሊያደርግ ስለሚችል ነው። በዛቱ ግን ምፈራው ኃያሉን ጌታ አላህ ሱብሓነሁ ወተዓላ ነው ኸውፍ ያለው ማለት። ስለዚህ ዓለም ህዝብ ተሰብስበው ሊያጠፋቸው ይሞክር ሄዶ ረዛ አሏቸው፣ አንሰማችሁም አሉ። ወደ ፉርስ ይሄዱና በባዶ እግራቸው ነው የሚሄዱት። ቤተ መንግስት ይገባሉ። ቤተ መንግስት ሲገቡ ከሰው ጋር ያላቸው ግንኙነት የጥቅም ግንኙነት አይደለም፣ የሀብት ግንኙነት አይደለም። እንዲህ ያደርጉልናል፣ እንዲህ ይሰጡናል የሚል ግንኙነት አይደለም። ያላቸው ግንኙነት የኢማን ነው። አይታችኋል። እኛ ያገኘነውን ደስታ አግኝ ነው። ለዛ ነው በባዶ እግር ይሄዱና አንተ ንጉሥ ሆይ
እኛ ወዳለንበት ሃይማኖት ወዳ ኢላህ ኢላላህ መንገድ የማትመጣ ከሆነ ሶስት ምርጫ እንሰጣለን። ወይ ሀገርህን አሳልፈህ ትሰጣለህ፣ ወይ ደግሞ ግብር ትከፍላለህ፣ ወይ ደግሞ በእኛና በአንተ መካከል ያለው ጦርነት ነው ይሉታል። ድንግደነግጣል። እንዴት አንድ ሰው በዚህ ሞራል ላይ አንድ ሳይደንቀው ቤተ መንግስት ሳይደንቃቸው ቤተ መንግስቱን ሳያዩ ለሰውየው ብቻ ዳዕዋ አድርገው በባዶ እግር መጣው በባዶ እግር ይመለሳል። ይፈራሉ። እነዚህ ነገርማ ሐቅ አላቸው ማለት ነው ብለው ማለት አሁን ሙስሊሙ ዓለም ያጣው ይህንን ኢማን ነው። ሙስሊሙ ዓለም በዚህ ሰዓት የጦር መሳሪያ የለውም፣ ሀብት የለውም፣ ተበልጠናል፣ በቁጥር እንበለጣለን፣ በብር እንበለጣለን፣ በጦር መሳሪያ እንበለጣለን፣ ኒውክሌር የለንም። ስለዚህ አርፈን ቁጭ ብንል ይሻላል፣ ዳዕዋን ባናረግ ይሻላል፣ ጂሃድ እንዳይታወጅብን እንዲና እንሆን። ይሄ የምዕራባውያን አስተሳሰብ ነው። እኛ ሰሃቦች በጊዜው ከነበሩ ህዝቦች በመሳሪያ አልበለጡም፣ በሀብት አልበለጡም፣ በቁጥር አልበለጡም። የበለጡት በውስጣቸው ባለው ላኢላሃ ኢላላህ በምትለው ነው። በኢማን መንገድ ብቻ ነው የበለጡት። ተመልክታችሁ ከሆነ የሰሃቦች ጦርም ከየት ነው የመጣው ታውቃላችሁ? የሚዋጉበት ሰይፍ እንኳን መስራት አይችሉም ነበር። ያን ያህል ስልጣኔ ላይ አልነበሩም የመስራት ላይ። ጦሩ የሚዋጉበት ሰይፍ የሚመጣው ከህንድ ሀገር ነው ተጭኖ ማለት። ሀብት አልነበራቸውም፣ ጉልበትም አልነበራቸው፣ ምንም ነገር አልነበራቸውም። በውስጣቸው ግን ያለው ላኢላሃ ኢላላህ የሚፈሩት አላህን ብቻ ነበር። ከአላህ በቀር ያለ ማንንም አካል አይፈሩም ነበር። ሰው እንዴት ራሱን የሚያህል አካል እንዳንተ የሚራመድን የሚጸዳዳን አካል ትፈራለህ? ይሄ የማይሆን ነገር ነው ማለት ነው። ስለዚህ ኸውፍ ለአላህ ነው። አዕማል القلوب መካከል አንዱ ይሄ ነው። ወረጃ ረጃ ብሎ ማለትም መመለስ የሚባለው ነገር መለመን መማፀን የሚባለውም ነገር አላህ ነው። ከአላህ በቀር ያለ ሌላን አካል አትማፀን አትለምን፣ አላህን ብቻ ነው መለመን ያለብህ። ወልሁብ ሁብ ደግሞ ብሎ ማለት ውዴታ ማለት ነው። እኛ ውዴታችን አላህ ጋር ነው ያለው፣ አላህን ነው የምንወደው። ከአላህ በቀር ያለ ሌላን አካል እንጠላለን ማለት አይደለም፣ ግን የምንወዳቸው በኮንዲሽን ነው። በዛታቸው አይደለም የምንወዳቸው። በዛቱ የሚወደድ አላህ ነው። ቅድም እንዳልኩት በዛቱ የሚፈራ አላህ እንደሆነ ሁሉ በዛቱ የሚወደድም እሱ ነው። ከዛ ውጭ ያለው በኮንዲሽን ነው የምንወደው። በኮንዲሽን ማለት የምናስቀምጠው ንጽጽራዊ መንገድ አለ ማለት ነው። አንተ ለምሳሌ አባትህን የምትወደው ስለወለደህ ነው። ባይወልድ ለምን ትወደዋለህ? ሌላ ቢሆን አሁን ለምሳሌ አበበ ከሆነ አባትህ አብደላም ቢሆን ተወልደው ነበር ማለት ነው። በኮንዲሽን ነው ስለወደደህ በቃ ሌላ ምንም የለም። አላህን ግን ያለ ኮንዲሽን ነው የምንወደው። ጥሩም ማደረገልን እንወደዋለን፣ መጥፎም ማደረገልን እንወደዋለን። ፈጣሪያችን ነው አላህ Subhanahu Wa Ta'ala፣ ኮንዲሽን የለውም። ስለዚህ ከዛ አንፃር ሁባችንም ለአላህ ነው። ኸሽያ ከኸውፍ የሚለየው በምን አንፃር መሰላችሁ? ኸሽያ የምንለው ዝም ብሎ የሆነ ነገርን ፍራቻ ብቻ ሳይሆን ለእርሱ ከምንሰጠው ክብር አንፃር ነው። በቃ ለእርሱ ከምንሰጠው ሃይባ አለው። የከዛ ሃይባ አንፃር አላህን መፍራት ኸሽያ ተብሎ ይጠራል። ስለዚህ ኸሽያችን ለአላህ ነው። ወልኢናባ የምንመለሰው ወደ አላህ ነው። ወተወኩል ተወክላችንም ወደ አላህ ነው። ወገይሪ ዛሊክ ይህንንም የመሰሉ ምን ብለን እንጠራቸዋለን? አዕማለል ቁሉብ የልብ ስራዎች ብለን እንጠራቸዋለን ማለት ነው። እዚህ ጋር በሰዎች መካከል ያለ አንድ ትልቅ ስህተት አለ። ምንድነው? አዕማል القلوبን ከአዕማል الجوارح ጋር ያቀላቅሉታል፣ ያዳቅሉታል። ያ ሙሉ በሙሉ ስህተት ነው። ለምሳሌ አንድ ሰው በአላህ ላይ ያለውን ተወኩል ለማወቅ ስራ መስራት የለበትም የሚል ሎጂክ የለም። ያ እንደዚህ አይነት ሎጂክ የሚከተሉ አካላቶች ሊትራሊ ስህተት ላይ ነው ያሉት። ገብቷቸዋል። ከመቀመጫው እስኪያልቦ ሊሰራ ይችላል። በአላህ ላይ ግን ተወኩል አለው ሰውየው። ተወኩል የልብ ነገር ስለሆነ ማለት ነው። ጠዋትም ማታም ላይተኛ ይችላል። ዝም ብሎ ሊሰራ ይችላል። ተወኩል ግን አለው በአላህ ላይ። ስለዚህ ተወኩል የምንለው ነገር ውጫዊ ነገሩን ስላየን ይሄ ሰውዬ ተወኩል የለውም ምንድነው ቀኑ ሙሉ የሚሰራው ልትል አትችልም። መስጂድ ቁጭ ብሎ ስራ ሳይሰራ መስጂድ ቁጭ ብሎ የሚለምነው አካል ተወኩል ላይ ኖሮ ይችላል፣ ውጪ ካለው አካል ማለት ነው። እንዳታቀላቅሉ፣ አይገናኝም። ተወኩል የለውም አትልም። አንድ ሰው ወጥሮ ስለሰራ ስላልሰራ ደግሞ ተወኩል አለው አይባልም። ሌላውም ስራዎች ተመሳሳይ ናቸው። ለምሳሌ በአላህ ላይ ብቻ ነው የሚመካው ያ አካል ከተባለ ባለስልጣንም ሆኖ ባለሀብት ሆኖ በጣም ከፍተኛ የማስፈጸም አቅም እያለው በአላህ ሊመካ ይችላል። ከፍተኛ የማስፈጸም አቅም እያለው ማለት ነው። እንደዛ በሚሆን ጊዜ ተወኩል የለውም እንዳትሉ ነው። አዕማል القلوب ከአዕማል الجوارح የተለዩ ናቸው።
ሁለተኛው አዕማል ሊሳን ብለን የምንጠራው ተስቢህ፣ ተሕሚድ፣ ተክቢር والامر بالمعروف والنهي عن المنكر وقراءه القرآن ይሄንን አዕማል ሊሳን ላይ ራሱ በጣም እየተዳከመን ያለንበት ጊዜ ነው ያለው። እስቲ በጠዋት ተነስቶ ማን ነው ሱብሃንአላህ ምን አይነት ጥራት የሚገባህ ጌታ ነው። ሱብሂ ተነስተን እኮ ሰላት ሰግደን ወጣ ስንል ሰማያዋን ወደ ቀይ ይወስዳታል። ትንሽ ቆየት ሲል ጎሁ እየቀደደ ይመጣና ደግሞ ይፈካል። ከዛ ደግሞ ጥርት ይላል። ይሄ ምን አይነት ጌታ ነው? ጥራት ይገባ አምላካችን እምንል ሰዎች አለን? ማንም የለም። ከዛ ውጪ ይሄ ኮልኮሌ ይሄ አሁን ለምሳሌ የምትመለከተው የታብሌት ኮልኮሌ ያስቀ እንትን ይለናል፣ ያስገርመናል። አሁን እዚህ ጋር ታብሌት ቱሊናን ስጽፍ ምናምን ሳይ ዋው ሲያምር ምናምን በለው ምዕራባውያን ብቃታቸውና ዕውቀታቸውና ምን ይሄንን ዕውቀትን እንኳ የሰራውን ይሄን ቅንጭላታቸውን የሰራው አምላክ አላህ ኃያል አምላክ አላህ Subhanahu Wa Ta'ala እሱን እንኳ አታደንቅም በሰጠው ነገር ማለት ሱብሃንአላህ ብለህ ታውቃለህ? ወሳይ አወከር እዚህ ጋር አንድ 5 የባይብል ጥቅስ ምናምን ሐዲስ ቁርአን ምናምን ሲያደርግ በለው ምናምን ኡስታዝ እኮ ምናምን ትላለህ። ይሄንን ዕውቀት የሰጠውን አላህ Subhanahu Wa Ta'ala ግን አድንቀህ ታውቃለህ? የለም አታደንቅም። ምክንያቱም ለምደህዋላ በቃ ኒዕማ የማይወሰድ ከሆነ ይለመዳል። አሁን እኔ እዚህ ጋር አምጥቼ 10 ብር ብሰጥህ ታደንቀኛለህ። የመጨረሻ ነው ማርነቅ አይደለም የመጨረሻ ነው በቃ የምታደንቀኝ። አላህ እጅ እግር ያለ ምንም ተለዋጭ እጅ እግር አይን ሰጥቶ አርንቀው አታውቅም። ተስቢህ ለምንድን ነው ማናረገው? ሱብሃንአላህ በቃ ዝም በለ ሱብሃንአላህ ምን አይነት ነገር ነው ምናምን በል እስቲ ዝም ብለህ መንገድ ላይ ዛሬ ከዚህ በፊት አንድ የሰጧቸው አሳይመንት ነበር ተጅሊል ኢማን ያለ ስለ አላህ ስሞች ስናወራ በተመሳሳይ አዕማል ሊሳን መጠቀም ይቻላል። እስቲ ዛሬ የተስቢህ ቀን ነው ብለህ ያዝ እና ሱብሃንአላህ የሚያስብለኝ ነገር በሙሉ ባየው ቁጥር ሱብሃንአላህ እላለሁ። አጂብ የሆነ ነገር አላህ ያሳያል መንገድ ላይ ዝም ብለን እንደቀል መንገድ ላይ እየሄድን እንትን ብለን ማለት ነው በቀል እየሄድክ ምናምን በጣም ትልቅ ኒዕማ የሰጠው ሰው ነገር ግን ለሰው 1 ብር የማይሰጥ ሀብታም ታገኛለህ። ሱብሃንአላህ ተላል ምን አይነት ጥራት ያለው ጌታ ነው። ያ ሁሉ ኸዛኢኑ ሙሉ በሙሉ ሙሉ ሆኖ ከመስጠት የማይታከት ምን አይነት ጌታ ነው ተላል። ጉንዳኑ ሲበላ ስታይ ዝሆኑም ሲበላ ስታይ አንድ ምድር ላይ የኖሩ ሳይረጋገጡ ምን ሳይሉ ሲኖሩ ስታይ ሱብሃንአላህ ተላል ጥራት ይገባው። በቃ ዛሬ ሱብሃንአላህ ነገ ደግሞ የተሕሚድ ቀን ታደርገዋለህ። አልሐምዱሊላህ መልበት ቀን እንዳመሰግን ያገኘሁትን ነገር በሙሉ አመሰግናለሁ። ለከ ከእንቅልፌ ስነሳ እንዴ ጌታዬ እንቅልፍ ማለት እኮ ሞት ማለት ነው። በዛ የቀረ ስንት ይኖራል ጌታዬ ኧረ ተመስገን አልሐምዱሊላህ ይሄንን የሰጠኸኝ ትላለህ። ከዛ ደግሞ ልክ ከእንቅልፍ ደግሞ ተነስተህ ደግሞ ልክ በእግርህ ስትቆም አልሐምዱሊላህ ጌታዬ ተመስገን። በእግሩ ያልቆመ ስንት አለ፣ እግር ያሌለው ስንት አለ። ኧረ አልሐምዱሊላህ ትላለህ። ሄደ እጅህ ላይ ስትጠቀም ደግሞ በእጅ ስለሰጠኝ አይንህ ሲያይ አይን ስለሰጠኝ አልሐምዱሊላህ። እስትንፋስ እኛ የምር ሰዎች ብንሆን አመስጋኝ ብንሆን እኮ አንዷ እስትንፋስ ልታስለምነን ትገባለች። ምክንያቱም በህይወት ዘመናቸው እስካሁን ይሄ ሳምባቸው ተበላሽቶ ማሽን ላይ ያለ ወደ 40 ምናምን ዓመት ማሽን ውስጥ ቁጭ ብሎ የሚኖር ሰው አለ። ታምናላችሁ? ማሽን ላይ ቁጭ ብሎ ማለት ነው መተንፈስ አይችልም። በቃ ከዛ ማሽን ከወጣ ሰርቫይቭ ያደርገው ይሞታል። እና ትልቅ ብረት ማሽን ላይ ተኝቶ ነው ያለው 40 ምናምን ዓመት። ሆፕ አለው ግን ዓላማ አለው እንዲያሆናለው እንዲያረጋለው ምናምን ይላል። ስለዚህ አልሐምዱሊላህ ተላለ ምን አይነት ኃያል ጌታ ነው ይሄንን የሰጠኝ። ከዛ ደግሞ የሰጠህ ደግሞ መኪና ሰጥተው ከሆነ ደግሞ እረ ይሄ ምን አይነት ኒዕማ ነው ተላለ። ልብስ ደግሞ ሰጥተው ከሆነ አማርጣ አውጥተህ 3-4 ልብስ አንዱን ጣረ ይሄ ምን አይነት ኒዕማ ነው ምን አይነት ኃያል አምላክ ነው ያለኝ ትላለ። ከዛ ደግሞ ተክቢር አላህን ደግሞ ቀጣይ ቀን ደግሞ የተክቢር ቀን ነው። በቃ ዛሬ በቃ ማንኛውም ነገር ሳይ አላሁ አክበር ልክ የሆነ ባለስልጣን ስታይ አላሁ አክበር ምን ኩሊ ከቢር ከእንደዚህ ሲያ ከዚህ ከሁሉ ነገር አላህ ይበለጠ ትላለህ ማለት። ከዛ ደግሞ አምሩ ቢል ማዕሩፍ በጥሩ ማዘዝ። እስቲ ማን ነው ዛሬ በጥሩ የሚያዝ? በቃ ተፋፍረናል እኮ ተፋፍረናል። አቡበከር እንዲያድርግ የሚል የለም እንዲያርጉ የሚላችሁ የለም። በቃ ተፋፍረን ያለን አምሩ ቢል ማዕሩፍ የሚባለው ነገር ትተነዋል። አላህ ቁርአን ላይ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ
ተእሙሩነ ቢልመዕሩፍ ወተንሀውነ ዐኒል ሙንከር ወቱእሚኑነ ቢላህ። በጥሩ ታዛላችኋል አላህ ከመጥፎም ትከለክላላችኋል። እና ያንን በማረጋችሁም ውስጥ ነው ኩንቱም ኸይረ ኡማ ምርጥ ህዝቦች የሆናችሁት። ኡኽሪጀት ሊናሳል ለሰዎች ከወጡ ህዝቦች በሙሉ ምርጥ ናችሁ። በምን ተእሙሩነ ቢልመዕሩፍ ወተንሀውነ ዐኒል ሙንከር፣ በጥሩ ታዛላችሁ ከመጥፎም ትከለክላላችኋል። ስለዚህ እስቲ ዝም ብለህ በጥሩ ዘዝ ዛሬ ቀን፣ ነገ ደግሞ ከመጥፎ ነገር ያየው መጥፎ ነገር በሙሉ ከልክል። ከዛ ደግሞ ቅርአቱል ቁርአን መቅራት። የሰው ልጅ ያለ ቁርአን ከኖረ በጣም አደጋ ነው፣ በጣም አደጋ ነው። ቁርአን በጣም ከባድ እኛ ላይ የተጫነ አማና ነው። አንዳንድ ሰዎች የሚጠይቁት ጥያቄ አለ፣ እርሱን አልፈን በዚሁ እንለፍ። ቁርአን ከበደኝ ይላሉ። መሐፈዝ ከበደኝ፣ መቅራት ከበደኝ፣ ስከፍተው እንባ ይመጣል፣ ይደክመኛል፣ ትንሽ እንደቀራው እሰላቻለሁ፣ መፍትሄው ምንድነው የሚል ጥያቄ በጣም ብዙ አካላቶች ይመጣሉ፣ በውስጥ በኩል ይጠይቃሉ። እዚሁ ላይቭ ላይም ሲጠየቅ ሰምታችኋል። ለዚህ ጥያቄ የምንሰጠው መልስ አንድ ነው። ሸከውቱ ኢላ ወኪዕን ሱአ ሒፍዚ ፈአርሸደኒ። ኢማም ሻፊዒ ወኪዕ ለሚባለው ትልቁ ዓሊማ ኡስታታቸው ሸከውቱ ኢላ ወኪዕን ሱአ ሒፍዚ አሉ። ያለብኝን የሕፍዝን ችግር ለወኪዕ ነገርኩት። ከዛ እሱ ኢርሻድ አደረገኝ። ፈቃለ እንዲህም አለኝ ፈኢነል ቁርአን እኮ ኑሩላህ ነው፣ ብርሃን ነው። ያ ደግሞ ላ ዩእታሁ ዓሲ፣ አላህን የሚያመጽ አካል አይሰጥም። ውሃና እሳትን አንድ ቦታ ታስቀምጣላችሁ? ውሃና እሳትን አንድ ቦታ ይቀመጣል? ይሆናል? ይመጣዋል? አይሆንም። ቁርአንና ዘፈንን አንድ ላይ ልታስቀምጥ አትችልም። ቁርአንና ሐራም ነገር አንድ ላይ ልታስቀምጥ አትችልም። የአላህ ብርሃን ስለሆነ ማለት ነው። ልክ እንደ እሳትና እንደ ውሃ ነው፣ እንደ ጭድና እንደ እሳትም ነው። ስለዚህ ያለውን ችግር የቁርአን ጋር የተገናኘ ችግር ያለባችሁ ሰዎች አላህን ወደ አላህ መመለስ ብቻ ነው የሚገባችሁ ማለት ነው። ይሄ ሁለተኛው ነው። ሶስተኛው አዕማል አልጀዋሪህ ብለን የምንጠራው ነው፣ አካላዊ ስራ ነው። ይሄ አካላዊ ስራ ማለት ነው። ሰደቃ ለምሳሌ በአካል የምትሰራው ነው። ሶላት፣ ዘካ፣ ወልመሹ ፊ ጣዓቲላህ ተባረከ ወተዓላ፣ አላህን ወደ መታዘዝ መሄድ። فهذه الأمور እነዚህ ነገራቶች በሙሉ ኩሉሃ ተዚዱል ኢማን፣ እምነት የሚባለውን ነገር ኢማን የሚባለውን ነገር ትጨምራለች አለ። وهذا تلخيص موجز للأمور التي يزيد بها الإيمان العبد، የአንድ ባሪያ ኢማን የሚጨምርባቸው ነገራቶች እነዚህ ናቸው። ተልኺስ ነው አለ። ወጂዝ አጠር መጠን ያለ ነው አለ። ምንድናቸው? ከዚህ በፊት ተመልክተናቸው ነበረ። በቁጥር ደረጃ ያዟቸው። እሺ ጥያቄ ስለማቀርብላችሁ ማለት ነው። ኢማንን ማደስ ብለን ያነሳናቸው ነገራቶች ጥያቄ ስለማቀርብላችሁ ላሳያችሁ። የመጀመሪያው ተዓልሙል ዒልም الشرعي፣ የሸሪዓን ዕውቀት መማር ማለት ነው። ኢማንን እንዲጨምር ያደርጋል። ሁለተኛ ማዕሪፈቱ አስማኢላሂ الحسنى وصفاته العليا፣ የአላህን ውብ የሆኑ ስሞችን ማወቅና ባህሪያቶችን ማወቅ ኢማናችንን ይጨምራል። ሶስተኛ አተአሙሉ ፊ ሲረቲ ነቢይ الكريم፣ የነብዩ ሰለላሁ ዐለይሂ ወሰለም ሲራ ማወቅ ይጨምራል። አራተኛ ማዕሪፈቱ መሐሲን ዲን الاسلام፣ የእስልምናን ውብ የሆኑ ጸጋዎችን ማወቅ እስልምናን ኢማናችንን ይጨምራል። አምስተኛ ቅራአቱ ሲረቲ ሰለፍ الصالح፣ የሰለፎችን ታሪክ ማንበብ ኢማናችንን ይጨምራል። ስድስተኛ አተአሙሉ ፊ አያቲላሂ الكونية፣ የአላህ ስብሓነሁ ወተዓላ ዓለም ላይ ያደረገው በአጽናፉ ዓለም ሰውነታችንን ምናምን እየተመለከትን ተአሙል ማድረግ ማስተንተን ኢማናችንን ይጨምራል። የመጨረሻው ደግሞ ሰባተኛው ጣዓቱላህ ወምቲሳሉ አምሪሂ፣ ለአላህ መታዘዝና ያለንን ነገር በሙሉ ለሱ መዋደቅ የሚለው ማለት ነው። ስለዚህ እነዚህ ነገራቶች ተልኺሱ ሙጂዙ ሊልኡሙር التي يزيد بها الايمان العبد፣ ኢማን የሚጨምርበት ነገርን የምናይበት ነው አሉ። وهذا ከዛ ደግሞ ወየቅዋ ኢማኑ የሚጨምርበት ነው አሉ። وأما الأسباب والأمور التي يضعف بها الإيمان، እነዛ ኢማንን የሚቀንሱ ነገራቶችና ሰበቦች ወየንቁስ የሚቀንሱ ነገራቶች فهي بلا شك كثيرة أيضا، ያለ ጥርጥር እነርሱም ብዙ ናቸዋል። والعبد አንድ ባሪያም مطالب بمعرفتها، ኢማን የሚቀንስበትን ነገር ማወቅ መቻል አለበት። ለምን? ليحذر منها፣ ሊጠነቀቃት፣ ሊሰራት አይደለም እኮ ሊጠነቀቃት። ወየተቂሃ፣ ዞር ሊል ከዛ ሊፈራት ማለት ነው። ከማ ቃለ ሻዒር፣ ልክ ገጣሚው እንዳለው
عرفت الشر لا للشر ولكن لتوقيه ومن لم يعرف الشر من الخير يقع فيه መጥፎ ነገርን አውቃለሁ መጥፎ ነገር ለመስራት ግን አይደለም ለመጠንቀቅ አለ ومن لم يعرف الشر شرን ያላወቀ አካል من الخير ከخيሩ ለይቶ ያላወቀ يقع فيه ይወድቅበታል ቀላል ምሳሌ በኢትዮጵያ ላይ ሌቦች በየጊዜው ዘመናዊ ሆነ የአሰራረቅ ስልት ያመጣሉ በየጊዜው ማለት ያንን የአሰራረቅ ስልት አንተ ማወቅ አለብን ለመስረቅ እኮ አይደለም በዛ ስልት እንዳያታሉ ለምሳሌ ምራቅ ተፍተው ኮን እንት የሚሉት ኦኬ እንደዛ ነው ስልቱ አሁን ያለው እንደዚህ ነው ይላል ከይሶ ልክ ሲተፋ በዞር ወልተለዋል ማለት ወይ ደግሞ የሆነ ነገር ያረጋሉ ሲስተሙን ማወቅ አለ መጥፎ ነገርን እናቃለን መጥፎ ነገር ለመስራት አይደለም ለመጠንቀቅ ነው በተመሳሳይ ኢማን የሚባለው ነገር ሁለት ስራ ነው የሚጠብቀን ለምሳሌ ይሄን ዛፍ እንዲስተክለው ዛፉ እንዲስተከል ምን አረጋለሁ ውሃ ምናምን አጠጣዋለሁ እሱ ኢማን የሚጨምርበት መንገድ ማለት ነው ውሃ አጠጣለሁ ፀሐይ እንዲያገኝ ያረጋለሁ እየጨመረ እንዲመጣ ማለት ነው ከዛ ደግሞ ምን አለ ደግሞ የሚቀንሱ ነገራቶችን ነው ማስወገድ አለብኝ አረሙን ኮተኩተለታለሁ ደግሞ የሚጋፋው ነገር ካለ ደግሞ ዞር አረግለታል ኢማንም ሁለት ስራ ነው ያለው የሚጨምርበትን ነገር አየን ቀጣይ ደግሞ አለ ምን የሚቀንስበት ነገር ደግሞ አለ ወሳኙ ደግሞ እሱ ኢማን የሚቀንስበትን መንገድ ካወቀን خلاص በቃ ከዛ በኋላ ያለው ነገር ቀላል ይሆናል ማለት ነው ስለዚህ ኢንሻአላህ ቀጣይ ከገጽ 21 እንጀምርና ነገ 3 ሰዓት አው ከገጽ 21 እንጀምርና وقبل الشروع في ذكر الامور التي تنقص الايمان ምናን ከሚለው ጀምረን ኢንሻአላህ ነገ የምንመለከት ይሆናል ምናልባት የመጀመሪያውን ኢማን የሚቀንስበት ምክንያት الجهل ድንቁርና የሚለውንም አብረን ልንመለከት ይሆናል አላህ Subhanahu Wa Ta'ala በሰማንበት ምንጠቀም ያድርገን የዚህ ትምህርት ዋና ዓላማ ተማርን እንዲሆንን አወቀን ምናን የሚለው ነገር እንድትይዙ ሳይሆን ህይወት ላይ ተጥቢቅ እንድታረጉት ነው አላህን ትፈሩ ዘንድ ነው ያ አዩሃ الناس እናንተ ሰዎች ወይ إن زلزلة الساعة شيء عظيم ያቺ የሰዓቲቷ በጣም አደገኛ ቀናት والله አደገኛ ቀናት ያስጠነቀኩኝ ነው ያለሁት እኔ ለኔም ለእናንተም አላህ መገሰጫ መማሪያ አላህ ያድርገን ከዚህ ሰዓት ጀምሮ ጥያቄዎችን ማቅረብ ትችላላችሁ አትቡኪ 14:5 ላይ እዛ ላይ ሊንክ አለ ያ ሊንክን ተቀላቀሉና ተጅዲድ ኢማን ቮይስ የሚለቀቅበት አለ እዛ ማግኘት ትችላላችሁ ኪታቡ ተጅዲድ አልኢማን ተብሎ ይጠራል ኢማንን ማደስ عبد الرزاق ነው ያዘጋጁት ሼክ عبد الرزاق ابن عبد المحسن البدري ተብሎ የሚጠሩ ትልቅ ዓሊም ናቸው አባታቸው እሳቸው ሙሐዲስ ናቸው እሳቸው ነው ያዘጋጁት ያንን ለመመልከት ሞክሩ ለማለት ነው እሺ ጥያቄ ያላችሁ ሰዎች ካላችሁ ከአሁን ሰዓት ጀምሮ ገስት መግባት ትችላላችሁ ማንኛውም ጥያቄ ያለው አካል ካለ ገብቶ ጥያቄውን ማቅረብ ይችላል ማለት ነው ልክልሃለሁ ከውስጥ በኩል ሪካርዱን እሺ